ዕለተ ቂያማ ከተጠናቀቀ በኋላ የክስተቱን ትርምስ ያስተናግድ የነበረው ስፍራ በከፍተኛ ጭርታ ተውጧል። ምንም አይነት ድምጽም ሆነ ኮሽታ አይሰማም። ስፍራው ፍጹም ጭር ብሏል። ሁሉም ቦታውን ይዞ በራሱ ዓለም ተጠምዷል። ከፊሉ ከጀነት ግዛት ድርሻውን ተረክቦ ዓለሙን ሲቀጭ፣ የተቀሩት በጀሃነም ማጎሪያ ተከምረው ክዳኗ በላያቸው ተዘግቷል። ከወዲያ ማዶ ከጀሃነም ግዛት በሚያመልጥ መልኩ አንድ ሰው ይሮጣል፣ አንዴ ይወድቃል፣ ይነሳል፣ የእሳቱ ነበልባል ይረጭበታል። ባለ በሌለ ጉልበቱ ከጀሃነም ዳር ወጥቶ ነፍሱን ያድናል። ከጀሃነም የወጣው ሰውም ዞር ብሎ የወጣበትን የእሳት ውቅያኖስ ሲመለከት ከዚህ መትረፍ የማይታመን መስሎ ይታየውና ካንቺ የገላገለኝ ጌታስ ቡራኬ ይገባው፣ እንዴ አላህ እኮ ለኔ የሰጠኝን ጸጋ ለማንም አልሰጠም ይላል። ጀነት ውስጥ ያለውን ፍጹም ጸጋ አልተመለከተምና ፊቱን ከጀሃነም አዙሮ ወደፊት ሲመለከት ከዚያ በረሃ መሃል ከርቀት ዛፍ ትታየዋለች። ጌታዬ እባክህ ከዚያች ዛፍ ስር አስጠጋኝና በጥላዋ ተጠልዬ ከውሃዋም ልጠጣ ሲል ይማጸነዋል። አላህም አይ የአደም ልጅ አሁን እሺ ብዬ ባስጠጋህ ሌላም ተጨማሪ ትእዛዝ ልትጠይቀኝ ትችላለህና አላስጠጋህም ይለዋል። አላህ ይህን ካደረገለት ሰውየውም ሌላ ተጨማሪ ትእዛዝ ላይ ያዘው ቃል ይገባለትና አላህም ከጥላዋ ስር ሰውየውን ያስቀምጠዋል። ዛፏ ስር ሰውየውም ቁጭ ብሎ በጀሃነም የነደደ ሰውነቱን እያቀዘቀዘ ከውሃዋ ይጠጣ ጀመር። የአደም ልጅም አይደል ዛፏ ስር ሆኖ አይኑ ይቅበዘበዝ ጀመር። ከርቀት ሌላ የምታምር ዛፍ ተመለከተ። ሰውየውም አላህን ጌታዬ ሆይ እባክህ ከዚያችኛዋ ጥላ ስር ውሰደኝ፣ ከጥላዋ እጠለላለሁ፣ ከውሃዋም እጠጣለሁ፣ ሌላ ግን ምንም አልጠይቅህም ይለዋል የመጀመሪያውን ቃሉን ረስቶ። አላህም አንተ የአደም ልጅ ሆይ ከዚህ ሌላ ምንም አልጠይቅህም ብለህ አይደል እንዴ እዚህ ጥላ ስር ያስቀመጥኩህ? አሁንም ከዚያችኛዋ ጥላ ስር ባስቀምጥህ ሌላ ጥያቄ ብታነሳስ ይለዋል። ባሪያም ከአሁን በኋላ ምንም አይነት ጥያቄ ጌታውን ላይ ጠይቀው ቃል ይገባለትና ከዚያች ጥላ ስር ብቻ እንዲያስጠልለው ተማጽኖት አላህም ባሪያውን ያስጠልለዋል። ባሪያውም ከጥላዋ ስር ሆኖ ይጠጣል፣ ይዝናናል። በመሃል አይኑ ወዲህም ወዲያም ያቅበዘብዛል። ከጀነት መግቢያ ላይ ሌላ የምታምር ዛፍ ጥላዋን ዘርግታ ተመለከተ። ባሪያም ጓጓ፣ ጌታዬ እባክህ ከዚያችኛዋ ጥላ ስር ውሰደኝ፣ ከጥላዋም እጠለላለሁ፣ ከውሃዋም እጠጣለሁ፣ ሌላ ግን ምንም አልጠይቅህም ሲል ተማጸነው። አላህም እንዴ አንተ የአደም ልጅ አሁን ሌላ አልጠይቅህም ብለህ ቃል ገብተህልኛል ነበር እንዴ ሲል ይወቅሰዋል። ባሪያም በቃ ይህች የመጨረሻዬ ናት፣ እችን ብቻ ሌላ አልጠይቅህም ሲል ይማጸነዋል። አላህም ከዚህ በላይ አያከራክረውም። ከጀነት ግዛት መግቢያ ከዛፏ ስር ያስቀምጠዋል። የጀነት ደጁ ዙሪያው ይማርካል። ከውስጡ የሚደመጡት የጀነት ሰዎች ድምጽ ሌላ ድባብ ሰጥቶታል። ሰውየው የመጀመሪያዎችን ቃል ኪዳኖች በሙሉ ይረሳቸውና ጌታዬ ሆይ እባክህ እዚህ ውስጥ አስገባኝ ሲል ይማጸነዋል። አላህም አቤት የአደም ልጅ ያንተስ ጉድ፣ እሺ አሁን የዱንያን 2 እጥፍ ብሰጥህስ ደስ ይልሃልን ሲል ይጠይቀዋል። ባሪያም እረ የዓለማቱ ጌታ ሆነህ እኔ ላይ ታሾፍብኛለህ እንዴ ሲል ጌታውን ይጠይቀዋል። በሰውየው ተገርሞ አላህም ይስቃል፣ እንዲህም ይላል እኔ አላሾፍብህም፣ እንዲሆን በሻሁት ነገር ሁላ ላይ እኔ ቻይ ነኝ። ይህንን ክስተት ረሱል ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው በዘገቡ ጊዜ እጅግ ሲስቁ ነበር። ባልደረቦቻቸውም
ነቢያቸው ሰለላሁ ዐለይሂ ወሰለም ሲስቁ ጥያቄ ፈጥሮባቸው ለምን እንደሚስቁ ጠይቀዋቸውም ነበር። ነቢም ሰለላሁ ዐለይሂ ወሰለም እኔ የሳቅኩት አላህ ሱብሓነሁ ወተዓላ በሰውየው ሁኔታ ተደንቆ በመሳቁ ነው አሉ።